ኑ ለቅሶን ድረስ እኔ ባገኝ ጭንቅላትን ነበር ማፈርጦ በምሩ ቲክቶክ ላይ ሸሃዳ አታሲዙ ሸሃዳ ብሎ ኮሜንት ላይ ሲጻፈላቸው ናግባ ብሎ አስገብተው ሸሃዳ እኔ በጣም ወዷለሁ እሳይ ግን በቃ እናቱ እንደወለደችው በቃ ባዶ ነው በቃ ባዶ ይዛሉ። እኔ በጣም ነው የገረመኝ። ሁሱ ግን እንዴት ነው ማለት እንዴት ነው በውስጥ ለምን አታሲዙ ሸሃዳ? ኑ ለቅሶን ድረስ እኔ ባገኝ ጭንቅላትን ነበር ማፈርጦ በምሩሽ ማርያም እንምል ውሻ አይደል ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምሩሽ በጣም ወዷለሁ እሳይ ግን በቃ እናቱ እንደወለደችው በቃ ባዶ ነው በቃ ባዶ ግን እሱ አሁን ቤቱን ከፍቶ ኑ እና ሁሱና መሰሎች የምስል ስራ የአደባባይ ስራ አትስሩ። አንደኛ ስለዚህ ሁሱ ቤት ገብቶ ድራማ እየሰራ ነው። እኔ ከዛሬ 3 ዓመት 4 ዓመት በፊት እኮ እልል አድርገን ንጽጽር ስንሰራ ብዙ ልጆች ሸሃዳ ማስያዝ ጀምረን ነበረ። ፕሮቴስታንቶችም ኦርቶዶክሶችም ድራማ መስራት ሲጀምሩ አቆምኩኝ። እኔም ብያለሁ፣ በተደጋጋሚ ተናግሬያለሁ። ቲክቶክ ላይ ሸሃዳ አታሲዙ ሸሃዳ ብሎ ኮሜንት ላይ ሲጻፈላቸው ናግባ ብሎ አስገብተው ሸሃዳ ሲይዛሉ። እኔ በጣም ነው የገረመኝ። ሁሱ ግን እንዴት ነው ማለት እንዴት ነው በውስጥ ለምን አታሲዙ ሸሃዳ? ለምንድን ነው የእዩልን ስራ የምትሰሩ? የእዩልን ስራ እንደምትሰራው ስለሚያውቁ እነሱም እየመጡ ሸሃዳ ብለው የሚጽፉት ለዛ ነው። እናንተን ድራማ እየሰሩባችሁ ነው። እኔ ምን ብያለሁ? ሸሃዳ መያዝ የፈለገ ምስክርነት መስጠት ማለት ነው። ለብቻችሁ ከአላህ ጋር ምስክርነት መስጠት ትችላላችሁ። የግዴታ አደባባይ መውጣት የለባችሁም። ስለዚህ እነ ሁሱና መሰሎች የምስል ስራ የአደባባይ ስራ አትስሩ። አንደኛ ካፊሮች ደግሞ እውነትን ካወቃችሁ ለብቻችሁ ሸሃዳ መያዝ ትችላላችሁ። አየ ግዴታ ሰው ላይ ሸሃዳ መያዝ አለብኝ ካላችሁ ደግሞ መስጊድ ሂዱ፣ በውስጥ ምስክርነት ስጡ። ከዛ በተረፈ የድራማ ነው። ኑ ለቅሶን ድረስ እኔ ባገኝ ጭንቅላትን ነበር ማፈርጦ በምሩሽ ማርያም እንምል ውሻ ሆን ብለን ያሰደብከን ሆን ብለን ሲሳይ ሆን ብለን ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለን ያሰደብከን በቃ ሆን ብለን መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም በቃ እሺ ፈራ ደምረው ፈርቷል ይፍራ በቃ ቀረ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? ሆን ብለህ አባቶችን ታሰድባለህ፣ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ አይም ሼም ኦን ዩ ማርያምን ወዴት ነው የምነግርህ? በጣም ተናድጃለሁ። እንዲያውም ኬኩል እንገርህ አይደል ባገኝ ነው ያለ አይደል? ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምሩሽ ማርያም እንምል ውሻ። ምን ታስተውላላችሁ ከዚህ ቪዲዮ ላይ? አንደኛ 2 እና 3 ዓመት ሙሉ ምናልባት 3 ዓመት ላይሞላ ይችላል ያለፉትን 2 ዓመታት እና ከዛም በላይ ሲሳይ በቤቱ ፕሮቴስታንቶችን እያስገባ የሚያሰድብበት ቤት ነው። ቤቱን የገነባው በዛ እንደሆነ እናውቃለን። ወንጌላዊ አማኝ ነኝ ይላል፣ ፕሮቴስታንት ነኝ ይላል። ኳሊፋይድ ያልሆኑ ሰዎችን እግረ መንገዳቸውን የገቡ ሰዎችን ያስገባና በዲቤት ልምድ ያላቸው ሊሆኑ ይችላሉ፣ ኦር ሚዲያ ላይ በመቆየት ክርክር ላይ ልምድን ባካበቱ ሰዎች ፕሮቴስታንትን እያሰደበ የሚውልበት ቤት ነው የሲሳይ ቤት ማለት። ደጋግመን አውርተንበታል። ይህንን ኦርቶዶክሳውያን በዚህ ሁሉ ጊዜ ውስጥ ምንም ሳይመስላችሁ እስካሁን ቆይታችሁ ነበር። ዛሬ በድል በኩል የተላለፈውን ይህንን ቁጣና ንዴት እኛ እየተቃጠልን እኛ እየተናደድን ነበር የቆየ ነው። ለምን ያህል ጊዜ እንቁጠር እስቲ? 365 ቀናት አሉ በውስጡ። ምናልባት ቢበዛ 2 ዓመት እና ከዛ በላይ። አንድ ቀን ነው ለእናንተ ማይመችም የሚመስል ነገር የተፈጠረው። ስሜቱ እንዴት እንደገለጸ አይታችኋል። በመዶሻ ነበር አናትን ማፈርሰው። ይሴ እኛ እጃችንም ስለተጠመቀ አንገባም እንደዛ አይነት ነገር ውስጥ። ፊሊንጉ ግን ይሄ ነው። ፕሮቴስታንት እየተረገጠ ስለነበረ ብቻ ነበረ ሲሳይ ቤት እየገባችሁ ላይክ ስታረጉ የነበራችሁት፣ ኮሜንት ስታረጉ የነበራችሁት፣ ኮፒ ሊንክ ስታረጉ የነበራችሁት ኤንድ ጊፍት ስሰጡ የነበራችሁት እየሳቀ እያላገጠ ፕሮቴስታንትን ያሰድብ ስለነበረ ነው እንጂ ፈልጋችሁት እንዳልነበረ ይኸው በድል በኩል ተነግሯል። ኦኬ፣ በድል በኩል ተነግሯል። ይሄ ነው ፊሊንጉ። እኛ ጋም ነበረ ሚቹዋል ነው ፊሊንጉ። እንኳን ደርሶባችሁ አያችሁ ምናምን አንላችሁም፣ ችግር የለውም። እኔ ፌር ነው ብዬ ጀጅ አላረገውም የተደረገውን ነገር። ኦኬ፣ ግን እሱ በራሱ አካሄድ ትክክል ነው ያደረገው ነገር። እኛ ቤቱ መግባት ስለማንፈልግ ነበር ማንገባው። እኛ በሌለንበት የእናንተ አቃቢያንን የእናንተ ተሳዳቢዎችን ፕሮቴስታንትን ከፍ ዝቅ አድርገው የሚሳደቡ ልጆችን እያስገባ እያሽካካ ቁጭ ብሎ ቀኑ ሙሉ 3 ሰዓት 4 ሰዓት ምናምን ላይቭ ይገባ ነበር። እንደምታውቁት ቤት ውስጥ ሞዴሬተሮቹ በሙሉ የእናንተ ልጆች ናቸው።
ዛሬ ግን ያው እሳት ለብሳችሁ እሳት ጎርሳችሁ መጣችሁ። ፊሊንጉ የሚቻል ነው፣ ቢያንስ ማየት ይችላችኋል። ግን ተወያይ ከሌለ ፊሊንጉ በደንብ ያዙት። ተወያይ ከሌለ የገባ ሰው ማውራት የለበትም ብላችሁ የምታስቡ ከሆነ የእኛ ልጆች በሌሉበት እሱ ቤቱን ከፍቶ ሲያሰድበን የት ነበራችሁ? ኦኬ የእናንተው ልጆች አይደሉም ወይ ቤቱ እንዳለ ሞዴሬተሮች ሲናገሩን ሲሰድቡን የት ነበራችሁ? አያችሁ፣ ፊሊንጉን አገኛችሁት አይደለ? እንዴት ሲሰማ እንደነበረ። ስለዚህ የጠላት ወዳጄ ነው በሚል ነበር የተሰባሰባችሁት። ይህ ነውር ነው። ከላይ አይ ቲንክ መምህር ይመስለኛል ድል በድል ከሱ በላይ በኩል ደግሞ ኬኩን አለ። ኬኩን ትላንትና ሲሳይን ምን ብሎ ሲናገረው እንደነበር አሁን ከላይ ቁጭ ብሎ ደግሞ ፕሮግራሙን ሲሳተፍ እንደነበረ ስሙ። ትላንት ሲሳይን የተናገረውን አዳምጡ አንዴ። አየነው እኮ ሲሳይን ራሱ ሲሳይን በቀደም እኔ ገብቼ አየሁት አይደለ እንዴ? ምንም አያውቅም ነበራችሁ አይደል? በቀደም ከሱ ጋር ትንሽ ነገር ስለ ታሪክ ስንነጋገር ምንም እናቱን እንደወለደችው ነው ሲሳይ ማለት። እኔ በጣም ወደዋለሁ ሲሳይ፣ ግን በቃ እናቱ እንደወለደችው በቃ ባዶ ነው፣ በቃ ባዶ። ግን እሱ አሁን ቤቱን ከፍቶ ኑ ያላቸው እሱ ምንም ማድረግ አይችልም። ምንም እሱ በቃ ዝም ብሎ መሳቅ ነው። ኮኮኮኮኮኮኮ ይላል። ኑሮ እንደሞላለት አህያ ማርያም እኔ በጣም ነው የሚገርመኝ። እኔ ኧረ ወዮ ኑሮ እንደሞላላት አህያ ነው ያለው። አልቻልኩም። ስለዚህ ፖለቲካውን አቁሙ ከሚያስኬዳችሁ ሰው ጋር። የእኛን ሰው በሚባል የእኛን ማሊያ ተጠቅሞ ለእናንተ ቤት የሚጫወትን ሰው ነበር ስትጠቀሙ የነበራችሁት። ትናንትና ግን ደህና አድርጎ አስመታችሁ ዳሴት። ስለዚህ የእናንተው ልጆች ቤት ግቡ፣ ፕሮግራማችሁን ራሳችሁ ባሰባችሁበት መንገድ አድርጉ። እንደዚህ አይነት የቲክቶክ ፖለቲካ አትስሩ ዳሴት። ኦኬ እናቱ እንደወለደችው ነው ብሎ ግን ከላይ ተሰቅሎ ቁጭ ብሏል ወንድማችን ኬኩ። ይቻላል ወይ እንደዚህ አይነት ተፈጥሮ ይቻላል ወይ? ዘንጥለ ከጀርባ ከዛ ሄዶ ምንም እንዳልተፈጠረ ጨዋ ሆኖ መቀመጥ ይቻላል ወይ? እኔ እግዚአብሔር ይመስገን ባለፉት ዓመታት ከህይወቴ ውስጥ የተነቀሉ ሰዎች በብዛት እንደዚህ አይነት ሰዎች ናቸው። ኤኒዌይስ ከዚህ በኋላ አካሄዳችሁ እንዴት ማድረግ እንዳለባችሁ የተማራችሁ ይመስለኛል። ዳሃርድ ወይ ምንም ፌር የሚባል ነገር አይደለም። ሲጀመር ፌር ውይይት የሚደረግበት ቤት አይደለም፣ ይሳይ ቤት አይደለም። አም ሶሪ ግለሰቡን ርዕስ አድርጌ እነዚህ ኢሹዎችን ስላወራው የሚመጥነኝ ኢሹ እንዳልሆነ ወንድማችንም ጭምር ያውቀዋል፣ እኔም አውቀዋለሁ፣ ማናችንም እናውቃለን። ግን የሰሞኑ ኢሹ ይሄ ስለሆነ ግዴታ ማውራት ስላለብን ነው። እና ውይይት ማድረግ ካለባችሁ ዲቤት የሚያደርጉ የሚያስተምሩ ልጆች ቤት ውይይት ማድረግ ይቻላል። ግን ፌር ነኝ ብሎ ሌላ ተወያይ በሌለበት ተቃራኒ ቡድንን እያመጣ እያሰደቡ ወይም ማይሆን ነገር እያናገሩ ማምሸት ፌር የሆነ ዲስከሽን ማድረግ ማለት አይደለም። ፊሊንጉን ስላያችሁት ግን በጣም ነው ደስ ያለኝ።